ሰላም ውድ ቤተሰቦች እንደምን ቆያችሁ? እንደምን አመሻችሁ? እንደምን አላችሁ? ደህና ናችሁ ወይ? እንግዲህ ሄርሜላ በአዲስ ነገር ከች ብላለች ማለት ነው። ላብልሽ ትስፈን ለማን ትስፈን ግን አይታወቅም። አውቃለሁ አንድ ቀን እንደምንገናኝ እያለች እየዘፈነች መታለች ማለት ነው። እንደዚህ ይሄ መኪና ደግሞ ትናንትና ከሉል ጋር አብልሽ ነበረበት፣ ዛሬ ደግሞ እሷ መታበታለች ማለት ነው። እንዲህ አምሮባት ፏ ብልጭ ብላ መታለች ማለት ነው። ነገሩ ቀለጠ አለ። ሩታም እንግዲህ ዛሬ ቅልቅል ነው መልስ ነው ምንድን ነው? ቀለበት ነው እንዴ? ቀለበት መሰለኝ አለ ተብሏል። ቀለበት አለ ተብሏል። ያው እሷ በአብልሽ የምትቆርጥ አይደለችም፣ አብልሽ ጋር እየሄደች ነው አሉ። ያው ሄርሜላ ደግሞ አሁንም ወደ አንቺ ተመልሶ ተመጣ አንድ ቀን ወደ እኔ እንደሚመጣ አውቃለሁ እያለች እየዘፈነች ነው ማለት ነው። ዋው ዋው ዋው! ኧረ አብርሽ ሴቱ በሙሉ ዘፈነልህ እኮ ምን ይሻልሃል? ወይኔ ወይኔ አብርሽ፣ ወይኔ አብርሽ፣ አሁን ነው መጎለል ያለብህ እናቴ። ሆ አሁን ነው ልብ ደረትህን ነፋልገህ መሄድ ያለብህ። እንግዲህ አዲስ ነገር አለ ማለት ነው። ይሄ ነገር ዘፈን ታላት ሄርሜላ አዲስ ነገር አለ ማለት ነው። ትናንትና እንግዲህ ሰምታችኋል። አቤልም ወደ ሩታ ይቅርታ ሊጠየቁ ከሩታ ጋር ሊታለቅ ነው። እኔ ግን እናንተ ድራማ ነው እንዲህ ምንድን ነው ነገሩ? ይሄ ነገር አሁን እኮ እርቅርቅም ይባባላሉ። ሩታም ከሀገር ልወጣ ነው ብላ ልጇን ለማነው ሰታ ሄደች አሉ። እንግዲህ እውነት ይሆን ውሸት አይታወቅም። ያው አሉ ነው፣ አላየሁም ገና አይቼ ነው አስተካክል የማወራው እና እኔ መንደር ገብቼ ነው እና ልጇን ለደስታ ሰታ ሄደች ምናምን ሲባል ሰምቻለሁኝ። ያው ወሬ የሚሆን እውነተኛ አይታወቅም። እንዴት ነው ሩታ ደስታ እያለ ወጣ ነው አላለም እንዴ? እያስፈራላቸው እነ እንትላን እያመጣ አብልሽን አስደበደብኩት አለ። አብርሽ እግሩን ተሰብሮ ያየሁት ደስታ አስደብድቦት ነው እንዴ? ጉድ ፈላ። እኔ እኮ ማናስደብድቦት ነው? እንደ አብርሽ ነው ማስቀጠቀጠህ፣ አብርሽን እንዳረኩት ነው ማስቀጠቀጠህ አለ። እንግዲህ አስደበደበው እንዴ? እናንተ የእውነት ነው እንዴ ይሄ ነገር? ወይ ሄርሜላ ብዘፍኒ ምን ዋጋ አለው? እዛ ጋር ባልሽ ተደብድቦ። እኔ እኮ እግሉን የሆነ ቪዲዮ ገብቼ ሳይ እግሉን ተጠልዞ ምናምን አይቻለሁ። ከዛ ደግሞ እኔ አልገባኝም እንጂ አቶ ደስታ ደግሞ እንደ አብርሽ ነው ማስቀጠቀጣ እንደ አብርሽ። አይ በአብርሽን እንኳን ሩታ ሙታም እንትን ብላም አንተን እንደ ብትሞት አንተን አታስደበድበህ እንኳን ልደበድበው ቀልቶ ለምን ተናገርከው ብላ የተቃየለችበነች እና በሱ እንኳን እኔ እውነት አይመስለኝም። አብርሽን አስደበደብኩት አለ። እንግዲህ አብርሽን አስደብድቤዋለሁ ብለዋል። እስቲ እናያለን። አብርሽን ታስደበደብክማ ጉድህ ነው ተኗኗልካ ከሉል ጋር አባቱን። እኔ እንደዚህ አይነት ቪዲዮ ግን ባሰሩ ጥሩ ነው ማለት ነው። እውነቴን ነው የምላችሁ። ይሄ ልጅ እኮ ታዳጊ ነው። እንደዚህ አረግ፣ እንደዚህ ተደባድብ፣ እንደዚህ ልኩን አሳይ ነው። አንተ ደግሞ ምን ልክ አለህና የራስህም ልክ የለህም። እንኳን ልክ እንትን ልትል ዝም ብለህ ልትጎል ነው። ከዛ ቲማቲም ችልቸላህ ወጥተህ አሁን ደግሞ ሰውን አስደበደብኩ ምናምን እያልክ ታወራለህ ማለት ነው። እኔ አንዳንዴ ድራማችሁ በስማሙ የቀጣጠነ ድራማ ነው የምትሰሩት። የቀጣጠነ የሌለ ድራማ በቃ ስትደባደቡ፣ ስትጋቡ፣ ስትሞሸሉ፣ ቀለበት ስታደርጉ፣ ውጭ ስትከዱ፣ ምን ስትሉ በቃ ትሉታላችሁ። እና ለማንኛውም ሄርሜላዬ ያው እንግዲህ አውቃለሁ አንድ ቀን እስከምንገናኝ ብላለች። አዎ ተገናኝተሻልም እንዴ? ምን ነው ተለያያችሁ እንዴ? እኔ ግን የሰማሁት አብርሽና ሩታ ወደ ዱባይ ሄደዋል ይባላል። እሱ ይሆን እንዲ አውቃለሁ አንድ ቀን እስከምንገናኝ ስትይ የነበረው እንግዲህ ልጃቸውን ለማን ሰጥተው እንደሆነ አይታወቅም። ዱባይ ተሳፍረዋል እየተባለ ነው። ሩታና አብርሽ እና ዱባይ ናቸው አሉ። ልጁ የት እንዳለ ግን አይታወቅም። ለትንሽ ጊዜ እንለፍ ከጨቀጨቁ ብለው
ውሸት ይሁን እውነት ግን እኔ አላውቅም። እኔ በቃ እኔ ሳይ ብቻ ነው እውነቱን መናገር የምችለው። ስለዚህ ይቅርታ አድርጉልኝ። እኔ ጫፍዬ ማውራት ስለማልወድ በቃ ያው ሲያወሩ ሰምቼ ነው። ለማንኛውም ታውቃለሽ አንድ ቀን እስከምንገናኝ እያለች ነው ላብለሽ እየዘፈነችን ለመታለች። ሸልሚላ ዝፈኝለት፣ እናቴ ዝፈኝለት፣ ዝፈኝለት፣ ዝፈኝለት። አፈስኩት ብለሻል። አፈስኩት ነው ያልሽው። ኧረ እሱም እኮ አፍሶሻል። ቆንጆ እኮ ነች። እውነቴን ነው የምላችሁ፣ ቆንጆ እኮ ነች። ደግሞ ገና ትንሽዬ ልጅ ጉድ እኮ ነው፣ ጉድ እኮ ነው። ገና ትምህርቷን እንኳን ያልጨረሰች ልጅ እንዲሁ እሱ ደግሞ ትምህርት እያቋለጠ ማግባት። እንደው ተው ይጨርሱበት። ተው እንደው የኢትዮጵያን ሴቶች ትምህርታቸውን እያቋለጥክ እያገባህ እንደው ደንቆሮ አታርጋቸው። ተው። አሁን ደግሞ ሌላዋን ትፈልጋለህ፣ ሌላዋን ግማሹ ሄርሜላ ላስደበደበችው ከሌላ ሴት አግኝተው ይላሉ። ደስታ ግን እኔ ነኝ ያስደበደብኩት ይላል። እስቲ ማን እንዳስደበደበው ዛሬ ይለቀቃል ቪዲዮ። ለማንኛውም ዛሬ ይለቀቃል። በትክክለኛ ማን እንደደበደበው ተደብድቦ እግሩን ተጠንዞ አይቻለሁ። ግን ቪዲዮ ነው ያየሁት። እኔ አላውቅም ይደብደብ አይደብደብ። እኔ ምንም ነገር ያየሁት ነገር የለም። ይኸው ሄርሜላ ግን ፎስታለች ማለት ነው። ፎስታለች፣ እየዘፈነች ነው፣ እየጨፈረች ነው ማለት ነው። ብታስደበድበውማ እንደዚህ አጨፍርም ነበር እላችኋለሁ። ውድ ቤተሰቦቼ ሸላይክ እያረጋችሁ ያው ሄርሜላ አሸናፊነቷን አረጋግጣለች ማለት ነው። የሰው ባል ቀምቻለሁ፣ አሸንፊያለሁ፣ አንበሳ ብታሸንፊኝ እኔ ዋናውን ይዣለሁኝ ብላታለች። ስለዚህ ሩታም ቢፈጅ ወራት ነው እንጂ አንቺ አብርሽን ባልሽ አታረገውም፣ እኔ ያረገዋለሁ አለች። ደስታ ደግሞ ይሄን የታላለኩ ይችላል። ትናንት ደግሞ ብዙ ነገር ተፈጠረ ይላል። እስቲ ዛሬ እናያለን። ለማንኛውም የት እንደሆነ ጉዞ እናያለን። ግን አንድ ነገር የምነግርሽ ማለት ነው ሩታዬ፣ ብትረጋጊ እንደው ትንሽ ረጋ ብለሽ ብታስቢ ማለት እንደዚህ ጥድፍ ብሎ የሆነ ነገር ውስጥ መግባት እኔ እንጃ፣ ለሁለታቸውም ጥሩ አይደለም። አብርሽ አሁን በቃ ቀለበት አለኩ እንጂ ምንም ነገር እንትን አልልም ከ2 ዓመት በፊት ምናምን ይላል። ግን ሩታ ደግሞ ጥድፍ ባትባባሉ ማለት ነው። ልጅ አለሽ፣ ልጅሽን ብታሳድጊ እንግዲህ ያው ደስታ ላፍ አልጋት ላፍ ብሏል። ደስታም ላፍ አልጓል። ያው ማን እንደሚያሸንፍ እስቲ ዛሬ እናያለን። ለማንኛውም ላፍ አልጋት ውይ እናንተ ሙቀቱ በጣ ወይኔ ውጭ መውጣት አይቻልም። እናንተ ምንድን ነው ሙቀቱ? በስማም ልብ ይደክማል። ገና እየገባ ነው ማለት ነው። እኔ እኮ የዛሬ ዓመት ነው የመጣው በነገራችን ላይ ማለት ነው። ግን ሙቀት ነበረ እንዴ? እኔ ዱባይ ይሻላል ነበር። አሁን ደግሞ ወይኔ ውጭ መውጣት አይቻልም። ውጭ ቤቱ እንኳን ያው ዙሪያው ሙከየፍ ስለሆነ ብዙ እንትን አይልም፣ አይሞቅም። ሌሊት ይሞቃል፣ የሆነ ነገር ይላል። ከዛ ውጭ ግን ምንም እንትን አይልም። እግዚአብሔር ይመስገን እላችኋለሁ። ሙቀቱ ግን ኃይለኛ መጥቷል። ላጥ የሚያደርግ ስንት መሰላችሁ? 41 ምናምን ዲግሪ ደርሷል ሙቀታቸው ማለት ነው። ገና 100 ይገባል። እሱ እንደሆነ የእነሱ ሙቀት ማለት ነው። ብርዳቸው እኮ 10 ምናምን ገብቶ ነበር፣ 15 ነጥብ ምናምን ገብቶ ነበር። አሁን ደግሞ ሙቀታቸው በአንድ 41 ገባ። እየቆየ ደግሞ ይጨምራል ማለት ነው። ሐምሌ ላይ በጣም የሚሞቅበት ወቅት ነው ማለት ነው። እኔ በነገራችን ላይ ማለት አምና ባየሁት ሁኔታ የዱባይ እንትን ይሻላል ነው ብዬ እንትን ለምለው። ወይኔ ውማን እኮ እሳት ነው በስማ